አለ አይደለ እንደማታውቂ ሆነሽ አለ ስላሉሽ ብቻ ነው ሶላት የምትሰግጂው ይሄን ቁርአን የምትቀሪው ማወቅ አለብሽ ምናምን እንደዚህ የተሻለ ነገር መፈለግ አለብሽ እንዴት ያምሻል ብላ ትጠይቀኛለች። አይደለም እኔ ስንት የሚያውቁት ስንት ነብዮችም እያመማቸው ነበረ። በእኛ በሃይማኖታችን እመም የትንሽ ወንጀል ማጽያ ተብሎ ነው የሚታወቀው እንጂ እኔ መመኝ ግን መጨረሻ ላይ አላህ ሱብሃነሁ ወተዓላ መቱን የለኝ እንጂ እኔ ሙስሊም ነኝ ሌላ ነገር ውስዋሶ ነገር አታምጭብኝ ምናምን እላታለሁኝ። እንግዲህ ቪዲዮ ለምን እንደቀረጸችኝ ማለት እኔ ተኛለሁ። አይ ቲንክ እኔ ተኋላ ነው የምተኛው፣ በር ቆልፌ ነው የምተኛው። ምንም እንትን የለውም። ለምን እንደላከችልኝ እኔ ምንም አልገባኝም ወላሂ። እና ጠቦ የተነሳውን በዝ ነው። ሌላ እኔ ምንም ነገር አላደረግኳትም። እኮ ገባኝ። አንቺ እንተጋገዝ ያልሽው ለመዳም ነው ሄደሽ ስለ የተናገርሽ ወይስ ለራሷ ነው ያልሻት? ለእነሱ ነው። እነሱ ለምን ትሄጃለሽ ሲሉኝ ስራ ስለበዛብኝ ነው የምሄደው ነው ያልሻቸው? አዎ ስራ ያመጣችሁኝ በልብስና በጽዳት ነው። ጽዳቴና ልብሴን እና ደሞዝ ተጨመራችሁ 2 ዓመቴን እንጨርስ ነው። እሺ እቀመጣለሁ። ደግሞ በስራው እንተጋገዝ ታለች። ደግሞ እኔ ኩሽናም አብረን እንስራ፣ ጽዳቱንም ልብሱንም አብረን እንስራ። ስለዚህ እንደዚህ ታረገች እሷ ተረዳዳን። እሺ ችግር የለም ደሞዝ ተጨመረልኝ፣ እዛም ስራ ነው እዚህም ስራ ነው እቀጥላለሁኝ አልኩ። ይህንን ሲያሏት ለምንድን ነው ስሜን ያነሳሽው እነሱ ጋር እኔ ይህን አደረገችም አላልኩኝ። በስራው ተተጋገዝን። ስለዚህ ለምን ከነሱ ጋር ስሜን አነሳሽ አታግዘኝም ብለሽ ብላ የቀረጸችሽ ቪዲዮ ምን አደርገዋለሁ ብላ ላከችሽ? ፖስተዋለሁ ብላ እኔ ደግሞ ላኪልኝ አልኳት። አቡዬ ቪዲዮ ካለሽ ላኪ ውስኪ ለየው አልኳት። ከዛ የጥያቄ መጀመሪያ መልሽ ማሪ ምን ቢዳ ላከችሽ? ይሄን ቪዲዮ ምን ላደርገው ነው? ሆነ ቦታ አዎ ልመጣልሽ እኮ ነው ላኪልኝ ሲላት አሁን ላንቺ አልክልሽም ሆነ ቦታ ግን አደርገዋለሁኝ አሳየዋለሁኝ አለች። እሺ ጥሪያትን ጠይቃት። ከአንቺ ብቻ ሰምተን ማመን አንችልም። ከሁለቱ ወገን መስማት አለብን። ሴትዮዋ ዝናት ኩሽና ናት እሷ እኮ በቃ ስትመጣ መጥራት አለብሻ። ከአንቺ ብቻ ሰምተን እንዴት እንፈርዳለን? እሷንም እንስማት። እሺ እኔ ሴትዮዋ ጋር ናት ኩሽና ያለችው። ሰዎቹ ደግሞ አያውቁም እኮ ወይ በኋላ ወይ ሴትዮዋ ዞር ስትል ምንም ነይና አለው እኔ ጠርተሻት እንጠይቃት። እሷ ነው ከሁለት ወገን ሳንሰማ ለአንቺ ብቻ እውነት ነው የምታወሪው ምንድን ነው ማለት አንችልም ማለት መጠየቅ አለብን። እሷ ነው እውነት ቀርጻሻለች ወይ እውነት ይህ ነገር ተፈጥሯሉ የሚለው። አዎ እኔ ድምጿም አለኝ ፎቶውም አስቀምጨዋለሁ የላከችልኝ እኮ እንጠይቃታለን። ትምጣ። አዎ እንዳታጠፋብሽ የምትሉ እንትን ጋላሪ ላይ አውርቼዋለሁኝ። ላክስቴም ልክ ይላታል እኮ አሁን የምትልሽ እሷ ምንድን ነው ብትፖስተውም እኮ አንድ ሰው በተኛሽ ለምን በቲቪ ከፈለገች ከፍታ አታየውም? አንቺ ግንኙነት እያደረግሽ አይደለ? ማዳም ቤት ክፍልሽ ተኝተሽ አንዲት አብራሽ የምትሰራ ሰራተኛ ቪዲዮ ቀረጸች ወይም ፎቶ ሰጥሽ በተኛሽበት ተኝተሽ ምንም እያደረግሽ አይደለም። ምንም እኮ እንትን አይደለም፣ ግን በህግ ያስጠይቃታል። ይሄ በኢማራት ህግ አንድን ሰው ያለ ፍላጎቱ መቅረጽ በህግ ያስጠይቃል። እና በህግ መክሰስ ትችያለሽ። ቀጥታ ለመዳም ተናግረሽ ወስደሽ አሳይተሽ መክሰስ ትችያለሽ። ቀጥታ እስር ቤት ነው የምትገባት። ይሄንን ግን እንንገራት። እውነት አድርጋው ከሆነ ኢትዮጵያ እህታችን ስለሆነ ታስራ ከምታለቀስ እንንገራት ለራሷ። ቀጥታ እንደሚሰራት አልቀረጽኩም ውሸት ነው ካለች ቪዲዮ ለአንቺ የላከችልሽ ፎቶ ይመረመርና በምን ስልክ መቼ የት በምን ኔትወርክ እንደተቀረጸ መታወቅ ይችላል። በጣም የሰለጠነ ዘመን ያለ ነው። ይህንን እንንገራት ጥሪያትና ማታ ከሆነ ሳታ ከሆነ ያደረገችው ምን ያህል ከባድ ነገር እንደሆነ እያደረገች ያለችው እንንገራት። እሺ እኔ አሁን ከተመቻል ናይ ልበላት ሂጅ ኩሽና ስልኩ ብዙ ይቀመጥና ማለት ነው። እሺ እኛ በደንብ አድርገን እናስረዳታለን።
አቦ መታለች። ፈለገሽ ነው። ለምን እንደቀረጽሽኝ ንገሪያት። ለምን እንደቀረጽሽኝ ነው? ለምን እንደቀረጽሽኝ እኔ ተኝቻለሁ። ስራ ላይ ነው። ንገሪያት መሰለኝ እየሰራሁ ነው። እሺ ስራ ላይ ንባትና በኋላ እንደምትገናት ይኸው መታለች። ሀቦ ይሰማል ውዴ? ይሁት ነው ይሰማሻል? ኤርፎኑን አንስቻለሁ። ሰላም እናት ይሰማሻል? ይሰማኛል። ሰላም ነው አለን አለን። ማሪ በኢማራት ህግ ሰውን መቅረጽ በህግ እንደሚያስጠይቅ አታውቂም? አውቃለሁ። እያወቅሽ ታዲያ ለምን ቀረጽሻት በተኛችበት? እሷ ከዚህ በላይ ኦቨር በጣም መጥፎ ነገር ታደርጋለች በህይወቴ ውስጥ ማለት ነው። ለምሳሌ እኔ ከሰው ስም ላይ መውረድ አትችልም ከነ ማለት ነው። እየሄደች ለሰዎቹ ይሄን አታደርጊም። ይሄ አመት ሙሉ ቻልኳት፣ አመት ከምናምን ማለት ነው። እሺ ታይ ስሜን አታጥፊ፣ እዚህ ጋር ያለውን ነገር ችግር ተነጋግረን መፍታት እንችላለን። እኔ የበደልኩሽ ነገር አለ ወይ ብዬ ሁሌ ነግራታለሁ። እኔ ከዚህ በላይ እኮ ብዙ ነገሮችን ችዬልሻለሁ። ሌሊት አጉል ድምፅ ታሰማለች፣ ብዙ ነገሮች ማለት ነው። እና ያንን ሁሉ ነገር መቻቻል ይሻላል በሰው አገር ብዬ ችያለሁ። ለምንድን ነው እንደዚህ ነገር የምታደርጊ ብዬ ብዙ ጊዜ ነግራታለሁ። ምንም የሰማ ነገር የለም። ትላንትናም ሄዳ እንደዚህ አታደርግም፣ እንደዚህ አታደርግም። ወላ እሷ ግን የበላችን እንኳን እኔ እንዲያጥብ ወርውራልኝ ነው የምትሄደው። ያንን ሁሉ ኦኬ ብዬ አጥባለሁ። መቻቻል ነውና በሰው አገር ማለት ነው። ነገ ትተን የምንሄደው የሰው ቤት ነውና ያንን ነገር ስለተረዳው ማለት ነው። እና እኔ ሌሊት እንኳን ይሄ ሁሉ ነገር ማንም እንደዚህ አይችልሽም፣ ይሄ ሁሉ ነገርን እየቻልኩኝ አንቺ ለምንድን ነው እንደዚህ የምታደርጊ አልኳት። ያንን ነገር አላመነችም። እንድታምን ቀረጽኩና ላኩላት። ይሄ ነው ከዚህ በላይ ማድረግ እችላለሁ። ምንድነው ቀርጸሽ ላክሽላት? ለሰዎቹ ስትናገር ለሰዎቹ አይደለም ማለት ተኝታ ባለችበት እራሷን ቀረጽኩና ላኩላት። ይሄ ሁሉ ነገር ችዬልሽ ነው እኔ የሚኖረው። ሌሊት አጉል ድምፅ ነው የሚታሰሚ እየረበሽ። ማንኮራፋት ነው አጉል ድምፅ። ማንኮራፋት አይደለም ሌላ ድምፅ ማለት ነው አለ አይደል? እንደዚህ አሁን መንፈስ እየመጣ ሰው የሚገናኘው ሴቶች ስንሆን ወንድ ነው የሚመጣ። ታዲያ መንፈስ ከሆነ እሷ ምን ታድርግ? መንፈስ ከሆነ ወዳ ነው እንዴ? መንፈስ ካለባት ምንም ማድረግ እንደሌለባት እኮ አውቃለሁ። ያንን ነገር እኔ በራሴ በማደርገው ያው ክርስቲያን ከውስጥ ትገጽሳለሽ፣ ያ ነገር ዝም ይላል። ሌላ ሰው ቢሆን ይሄ ራሱ ግጭት ነው ታውቂያለሽ። ሌላ ሰው ቢሆን ወይ ሌሊት ሄዶ እሷን እንቅልፍ መቀስቀስ ምናምን ነገር፣ ይሄ ነገሮቹ እንኳን መቻቻል ነው። ይሄን ነገር እንኳን ችዬ ነው። ለምንድን ነው ምን አድርጌሽ ነው? እኔ አንድም ቀን ሄጄ ሰዎቹ ጋር እንደዚህ አድርጋኛለች ብዬ አውርቼ አላውቅም። ለምንድን ነው ስሜ የሚታጠፊ? እነሱ ጋር ዝም ብለሽ ከስሜ ወርደሽ መኖራችን ሞኝ እኔ ምኑ ጋር ደረስኩብሽ? ይሄን ሁላን እንኳን ብዬ ለእሷ ብቻ ነው ላኩት፣ ያንን ማለት ነው። ከዛ እሱን እንኳን ማለት ነው ሶሪ ብያታለሁ መልሼ ማለት ነው። ይቅርታ እንዲህ በማድረጌ ኦቨር ከአንቺ የምታደርጊ ክፋት በእኔ ላይ ኦቨር ሲሆንብኝ ነው እኔ አንቺ እንድታይ የቻልኩልሽን እንድታይ የቀረጽኩሽ እኔ አጠፋልሻለሁ ብዬ ይቅርታ ብዬ እንኳን ድምፅ ልክላታለሁ። ያለ ነገር ይሄ ነው እንጂ ሌላ ነገር ሌላ ችግር ነው። እሺ እህቴ ስሚኝማ፣ አሁን እሷ ለመዳም ስለ አንቺ ክፉ የምታወራ ከሆነ ሄደሽ አንቺ ለመዳም ስለ እሷ ክፉ ማውራት ትችያለሽ እንጂ እሷ በተኛሽበት አልቀረጸችም። ይሄ ወንጀል ነው። በኢማራት ሕግ አንድን ሰው ያለ ፍቃዱ ስልክሽ ላይ አይደለም ተኝቶ በቁሙ መቅረጽ በራሱ ወንጀል ነው። ከ5 ዓመት እስከ 10 ዓመት ያሳስርሻል። አሁን እሷ ለመዳም የቀረጽሻትን ወስዳ አሳይታ ለመዳም ብትናገር ቀጥታ ፖሊስ ነው የሚጠሩት። ነገ እኔንም ትቀርጸኛለች ብላ መዳም ቀጥታ ፖሊስ ነው የምጠራብሽ። በእንዲህ በመቅረጽ ምናምን አይደራደሩም አረቦች። አይደለም ሰውነቱ ተቀርጾ ሰው አይደለም ቤታቸው ስለተቀረጸባቸው ፖሊስ ይጠራሉ። ስለዚህ ሙሉ ለሙሉ ስልክሽ ላይ የቀረጽሽውን ነገር አይኗ እያየ እያሳየሻት ደልተሽ ስልክሽ ንጹህ መሆኑን ማረጋገጥ አለብሽ። ካለበለዚያ ለመዳም ሄዳ ከተናገረች ወዲያው አሁኑኑ ፖሊስ ይጠራሉ፣ ትታሰሪያለሽ። አይፈቀድም። በጣም ክልክል ነው ሰውን ያለ ፈቃዱ መቅረጽ። አይደለም የተኛ ሰው ነፍሱን የሚያውቅ ሰው፣ የተኛ ሰው ራሱን አያውቅም። የሰው ልጅ አይደለም ራሱን ሳያውቅ እያወቀ እንደዚህ አይኑ እያየ ያለ ፈቃዱ መቅረጽ
በህግ ያስቀጣል። ይኸው ሀቢቢ ይኸው ስሚ አንድ ነገር ማለት ነው። ልጅቷ የክፋታ ጥግ ወደ 6 ሰራተኛ 7 ሰራተኛ ከኔ በፊት በሷ ምክንያት ከዚህ ቤት አስወጥታለች። እኔ ያረገችሽን አርጊያት። በጥፊ የመታሽን ሰው በጥፊ ትመጪዋለሽ እንጂ በጥፊ የመታሽን ሰው በቢላ አታርጁ። ብድርሽን ለመመለስ እሷ ስለ አንቺ መጥፎ ነገር አውርታ ከሆነ ለመዳም አንቺም ሄደሽ ተናገሪ ለመዳም። እኔ ያንን ሁሉ ነገር አላደርግም ብያለሁ። በሰው ቤት በሰው አገር ያንን ሁሉ ነገር እኔ እኮ ማድረግ እችላለሁ። ክፋት ቀላሉ ክፋትን በክፋት ማለት ክፋትን በፍቅር መመለስ ፈልጋለሁ። ይሄ በፍቅር ነው እንዴ መለሽ ማሪ በተኛችበት መቅረጽ ነው። ይኸው ስምኝ አመት ከምናምን እኮ ችዬ እኔ እንድትረዳ ነው እንዲገባት ነው። ሌላ ሰው እንኳን ነገ እንደዚህ ብታረጊበት ሰው ክፋትን በክፋት መመለስ እንደሚችል እንድትማር ነው እንጂ እኔ እንድትጎዳ አይደለም። መልሼ ሶሪ አጠፋልሻለሁ ብያታለሁ እኮ እኔ። አዎ ግን አንቺም ለወደፊቱ ማሪ ማታቂ ከሆነ ህጉን ኔቨር ማንንም ሰው እንዳትቀርጭ እሺ። ያሳስራል። ማራት ላይ ቀርጭ። የሰደበሽን ስደቢው፣ የመታሽን ምቹ እንጂ ያልተደረግሽው የቀረጸሽን ነው የምትቀርጭው። የቀረጸሽን ራሱ አትቀርጭው። ወንጀል አትሰሪም። ከሱ ጋር ገደል አትገቢም። ፖሊስ ትጠሪበታለሽ። አንድ ሰው ብዙ ነገር ቻልኩ። ቀላል ነገር ነው። እኔ ብዙ ነገሮች ቀላል መስሎ ታይቶች ነው። ወንጀል ነው የሰራሹማ። ቀላል አይደለም ማሬ። እሷም አጥፍታለች። ሄዳ ለመዳም ስለ አንቺ መጥፎ ነገር ተናግራ ከሆነ መዳም ስትነግርሽ ወዲያው አንቺ ራሱ ስለ እሷ የምታደርግሽን የበላችበትን እንደምታሳጥብሽ ምናምን ለመዳም መንገድ ነው ያለብሽ። እንደዛ ነው ብድር የሚመለሰው። ያደረገች ታደርጊያት። ይሄን ለምጃለሁ። ለእኔ ኖርማል ነው፣ ቀላል ነው። እኔ አጠፋለሁ፣ ምንም ችግር የለም። ሶሪ። አዎ አንቺኛዋ ደግሞ ለምንድን ነው እየሄድሽ ለመዳም የምታቃጥሪው? ሂጅ ልጥራቸው። ልጆቹ ለሁለቱ ሴቶች ልጆች ነው ትናንትና የተናገርኩት። ልጥራቸው አቦ እኔ ስለ እሷ ክፉ ካወራሁኝ ወይም ደግሞ ስራ እኔ ስራ እኩሽና አይደለም ያመጣችሁኝ። እኩሽና ተሰራሁኝ። በጋራ ነው ሁሉንም ስራ የምንሰራው። እዚህ ተቀመጭ ታላችሁ ነው ያልኳቸው እንጂ ስለ እሷ ይህን ታደርጋለች ብዬ ተናግሬ ተሆነ ልጅቱን እጠራታለሁ። ለሁለቱ አረቦቹን ከጠራሻቸውማ ይኸውልሽ አቃጣሪነትሽን ልታረጋግጭ ነው። እነሱን ከጠራሻቸውማ ቪዲዮ ስለመቃደስሽ እንዲሰሙ ነው። ያኔ ፖሊስ ይጠሩባታል፣ ያሳስሯታል። ወንጀል ነው። አይቻልም ሰውን መቅረጽ። አለማውቋ ነው። ይኸውልሽ እሷ አሁን አለማውቋ ነው ህጉን እንጂ ብታቅ እንደዚህ አታደርግም። ይህ ወንጀል ነው ሰውን መቅረጽ። አሁን አይንሽ እያየ እዚሁ ጋር አይንሽ እያየ ታጸዳልሻለች። እንትን ዲሊት ውስጥ ገብተሽ ከጋላሪ ላይ አጥፍታ እንደገና ዲሊት ውስጥ ገብተሽ መጥፋቱን በራስሽ በአይንሽ አረጋግጠሽ አዎ ጠፍቷል ሳትያል አትወርጂም ከዚህ ጋር። በተረፈ ግን አረቦቹን ልጥራቸው ይመስክሩልኝ ማለት አረቦቹ ከአንቺ ጋር ምን ያህል ቅርርብ እንዳላቸው እያሳየሽን ነው። ስለዚህ ይህ ትክክል አይደለም። እሱ አሁን ስለ እሷ ክፉ እኮ አላወራሁም ሀቦ። እንደዚህ ብቻ ነው ያልኩት። ችግር የለውም አላወራሽም። ኢትስ ኦኬ። ወላሂ እኔ እንደዚህ ነው ያልኩት። ምን እኔ ያልኩት በስራ ኩሽና የምሰራ ተሆነ እንተጋገዝ ነው ያልኩት። ብዙ ስራ አለበት። ከዚህ ብዙ ኬሶች ስለሚፈጽም እሷ ለእሷ ይሄ ቀላል ነገር ነው። በቃ ሶሪ ብያታለሁ። ያኔ እኔ በተኛሁበት መቀረጽ ያኔ ቀላል ነው ሀቡ። ከዚህ የሚበልጠ የሰውን ህይወት እያተረፍሽ ነው በዚህ ሰዓት ማለት። ለዚህ ለጥቃቅን ነገሮች ጊዜሽን ማጥፋት የለብሽም። ይሄ ቀላል ነገር ነው። አጠፋላታለሁ። ይሄ የሰውን ህይወት በጣም ህይወት ውስጥ ያሉትን ነው የምታተርፍ። ይሄንን ጊዜ ለእንደዛ አይነት ነገር ተጠቀም እንጂ ለዚህ ለተራ ነገሮች አይደለም። ይሄ ቀላል ነው። እሷም አውራት ብታወራ አሁን እሷ ልትሄድ ነው። ወር ከ15 ቀን የቀረት አይደል? ልትሄድ ነው ወደ አገር። ስለዚህ ሌላ ሰራተኛ ይመጣል። በሰላም ስራሽን ትቀጥያለሽ ከአዲስ ሰራተኛ ጋር። አሁን ከእሷ ጋር ይቅርታ ተባባሉ። አንቺ ተሻል። የአንቺ ጥፋት ይበልጣል። ቪዲዮ መቅረጽሽ ወንጀል ስለሆነ አሁን ስልክሽን ስጫትና አይኗ እያየ አጥፋ። አዎ ሙሉ ለሙሉ አጥፍቻለሁ ትበለን ራሷ በአንደበቷ። ከጋላሪ ላይም ታጥፋ ከዲልማ አሁን በራሷ በራሷ እጅ እና አምጪላት እና እዚህ ጋር አጥፍቼዋለሁ ትበል። ግን ወንጀል ነው፣ በጣም ወንጀል ነው። የተኛ ሰው ደግሞ በቁሙ ያለ ሰው ራሱ ቪዲዮ መቅረጽ አይቻልም። አንድ ሰው ያለ ፈቃዱ የተቀረጸ ቪዲዮ ለማስረጃ ራሱ ፍርድ ቤት መቅረብ እንደማይችል ታውቃላችሁ። ለሆነ ነገር ማስረጃ ፈልጋችሁ ሰውን ያለ ፈቃዱ ብትቀርጹት በገዛ ፈቃዱ ዋትሳፕ ላይ የላከላችሁ ቮይስ ነው ማስረጃ የሚሆነው እንጂ አንድ ሰው ደውሎ ያለ ፈቃዱ ሪከርድ አድርጋችሁት ወይም ያለ ፈቃዱ ቀርጻችሁት ለፍርድ ቤት በቂ አይሆንም። እሺ አይቻልም። ወንጀል ነው። ሰውን መቅረጽ ወንጀል ነው። ሰውን ያለ ፈቃዱ ቪዲዮ መቅረጽ ወንጀል ነው። የትም አሉ አትቅረጹ ሰውን። እሺ ማለት የሆነ ሰው በድሎኛል ብላችሁ የበደላችሁን ሰው ቪዲዮ ብትቀርጹት እናንተ ናችሁ ተጠያቂ። አትቅረጹ ሰው ያለ
እስኪ ጋላሪ ውስጥ ግቢና ደልቺ እና ከዛ ዲሊት ሪሳይክል ዲሊት ውስጥ ግቢና ደልቺ። ይኸው አጥፍቻለሁ። ለራሷ ስጫትና ታረጋግጥ ባለቤቷ እና ለማንም አላክሽም። ለማንም ቀራጯ ለማንም አላክሽም። ሀራብ ወኔ እንደዛ አይነት ሴት አይደለውም። እኔ ለማንም አላኩም። ስላደረግኩትም ደግሞ ሶሪ ብያታለሁ። ኪፋታስ እኔ ጥቂቱን ነው ያወራውልሽ። ምክንያቱም እቺ ሰዓት ለሌላ ነገር መጠቀም አለብሽ ብዬ ማለት ነው። ኪፋት አይደለም። እኔ እንድትማር ነው እንጂ ሊጎዳት ፈልጌ አይደለም። መልሼ ይቅርታ ብያታለሁ። እኔ በደንብ ማለት ነው። ሶሪ ብዬ ድምፅ አስቀምጬላታለሁ። በወንጀል አይደለም ሰው የምታስተምሪው። አንቺም ጥፋትሽን ማወቅ አለብሽ። ትልቅ ጥፋት ነው ያጠፋሽ። ወንጀል የሰራሽ አሁን እሷ ለመዳን ብትናገር አንቺ ነሽ ተጎጂ፣ እሷ አይደለችም ተጎጂ። እሷ ወሬን ያቃጠረችው። እንደ እሷ ወሬ ማቃጠር ትችያለሽ እንጂ የሚጠቅም አይደለም ማሬ። የሚጠቅም አይደለም የምትይው ምንም ነው? አንድን ሰው በተኛበት ቪዲዮ መቅረጽ ወንጀል ነው እያልኩሽ እኮ ነው። አንቺ ወንጀል ነው የሰራሽው። አዎ እሱንም እኔ ወዲያው ነው በቃ አጠፋለሁ ያልኳት። ስላጠፋሽ እኮ ህጉ አይምርሽም። ገብቶሻል? ስልክሽ ይመረመራል እኮ ለሰውም ልከሽ ከሆነ ምናምን ህግ አለ እኮ። ለመዳም ብትናገር መዳም ለራሷም ትፈራለች። እኔንም ቀርጻኝ ይሆናል ብላ ነው የምታስበው። ቤቴንም ሚስጥሬንም ቀርጻብኝ ይሆናል ብላ ነው የምታስበው። አይደረግም። ያለማወቅ ከተጠያቂነት አያድንም። ስለዚህ ወንጀል አትስሩ ፕሊስ። የበደላችን ሰው በወንጀል አይደለም ብድር የሚመለሰው። እናመሰግናለን። ምንም አይደል። ቆይ አሁን ተደልቷል ትበልና እሷ ከዛ ታርቃችሁ ነው የምትወጡት። ይኸው አለች እኮ አላየሽም? አላረጋገችም? ጋላሪ ላይ እንትን ብላልሻለች ማሬ፣ ደልታልሻለች። የለም ጋላሪ ላይ ቴንኪዩ ጆዬ። እንትን አንድ ይቀራል። እንትን ማሬ ሪሰንትሊ ዲሊት ውስጥ ገባሽ? ጊቢ ሪሰንትሊ ዲሊት ውስጥ የተደለተው ይቀመጣል። ትራሽ ውስጥ የቆሻሻ እቃ እዛው ጋላሪ ውስጥ ሪሰንትሊ ዲሊት የሚላለ 30 ቀን ይቆያል እዛ የተደለተው ውስጥ። ጋላሪ ላይ ነው ሀቦ። አዎ ሌላ ቦታ አለ ሴፍ የሚያደርግ የለም። ጋላሪ ላይ የተደለተ ጋላሪ ውስጥ ገቢና ዲሊት የተደረገ ለ30 ቀን የሚቀመጥበት አለ የቆሻሻ እቃ ምልክት ሪሰንትሊ ዲሊትድ የሚል የለም። ዋትሳፕ ላይ ሚስኮል ያደረኩልሽ ጀስት መልክቴን እንድትሰሚው ብቻ ነውማ፣ እንድትቮይስ ብቻ ነው ሳጅ። የለም እንትን የቆሻሻ ምልክት ምንድን ነው? ስልኩ አይፎን ነው ሳምሰንግ? አይፎንም አይደለም ሳምሰንግም አይደለም። ታዲያ ምን ነው እንዲህ ስልኩ አይፎን ቢሆን የኔ አይፎን ስለሆነ በአይፎን ላሳይሽ ነበር። ሪሰንትሊ ድሊት ማለት ይሄ ነው። ኢንፊኒክስ ነው የኔ። ይኸውልሽ እዚህ ጋር ሪሰንትሊ ድሊት የቆሻሻ ምልክት ይታይሻል። የተደለተ ነገር የሚገባበት የቆሻሻ እቃ ከዛ ላይ ነበር ማድረግ ከዛ ላይ መመለስ የለም። በቃ ነገም እኮ አብረን ነን። እኔ የሆነ ነገር ተፈጠር ነገም አብረን ነን እናወራለን አይደል? እንደዚህ በቃ የለም። አጠፋው ይመኑኝ ካመናችሁኝ ማለት ነው። የለም ራሷ ባለቤቷ ቼክ ለምን አታረግም? ስልኩን በዛ ሳጠዋት እኮ ስልኩን አየች እኮ በቃ ራሷ ተደልቷል ካለች በራሷ አንቺ ዝም በይና ከሷ አንደበት እንስማና ከዛ ካላስ ራሷ ኃላፊነቱን ትውሰድ። እሺ ደልታለች ታጋላሪ ላይ። እኔ ሌላ ቦታ ካለ ስልኳን እኔ ባህሪ አላውቅም። የኔ አሁን 3 ቦታ ነው ፎቶ የሚያስቀምጠው ማለት ነው። 3 ቦታ ጋላሪ ላይ ሌላም አለ 3 ቦታ ማለት ነው። በቃ ከተደለተ አንቺ እኔ እርግጠኛ ነኝ ስልኩን በደንብ ፈትሼ ተደልቷል ካልሽ ካላስ እሺ ደልቻለሁ ታለችሽ ያምኛታለሁ። ተጋላሪ ላይ ደልቻለሁ እኮ ከጋላሪ ውጭ ምንድነው ስሙ? ስልኩ የስልኩን ስም ንገሪኝ። ኢንፊኒክስ የሚባል ስልክ የተደለተ ነገር ምን ውስጥ ነው የሚቀመጠው? ጋይስ እኔ ስለ ኢንፊኒክስ ምናምን አላውቅም። ለማንኛውም ውዴ ስልክ ቁጥርሽን ሞዴሬተሮቼ ጋር አስቀምጪ። ችግር ካለ ትነግሪኛለሽ። የመዳምንም ስልክ ታስቀምጭኛለሽ። ችግር ካለ ይሄ ቪዲዮ የትም ቦታ ተፖስቶ ካገኘሽ ትነግሪኛለሽ። ኢትዮጵያ ሄደሽም ቢሆን የትም ቦታ ተፖስቶ ካገኘሽ ትነግሪኛለሽ። እኔ ለመዳም አደርስልሻለሁ ጉዳዩ።
እሺ አመሰግናለሁ አቡዬ። ኦኬ መዳም በህግ እንድትጠይቅልሽ አንቺ ኢትዮጵያ ልትገቢ ወር ከ15 ቀን የቀረሽ። ይህ ቪዲዮ አንቺ ኢትዮጵያ ከገባሽ በኋላ የትም ቦታ ላይ ተፖስቶ ብታገኝ አንቺ ከአሁን ስትወርጂ ቁጥርሽን ለሞዴሬተሮች ስጪ፣ ዋትሳፕ ላይ የመዳምን ስልክ ታስቀምጭልኛለሽ። ይህ ቪዲዮ የትም ቦታ ተፖስቶ ካገኘሽ ለመዳም እኔ ቀጥታ ኮንታክት አደርጋታለሁ፣ ማስረጃው ልክላታለሁ። ቀጥታ ሄዳ በህግ ትጠይቅልሻለች። እኔ ሲጀመር ተዚህ ቤት በጣም ኢማራት ነኝ። ኢንሻላህ። እሺ አመሰግናለሁ። እሺ አሁን ታረቁ እናንተ፣ ይቅርታ ተባባሉ። እሺ ይቅርታ። እኔ መጀመሪያ ይቅርታ ጠይቀሻለሁ። እሺ እኔ መጀመሪያ ይቅርታ፣ ያንን ፎቶ ልከሽልኝ፣ ያንን እኮ ሌላ ሰው ቢሆን እኔ እንጃ። በጣም እኮ ነው የደነገጥኩት አቦ። እኔ እስካሁን ድረስ ምግብ አልቀመስኩኝም ታውቂያለሽ። እኔ በጣም ነው የደነገጥኩት ማለት ነው። በጣም እንደውም ሪከርድ እኔ ዙ ቤት ነው ያለሁት፣ ግን ሪከርድ አድርጋልኝ ቪዲዮም አለኝ አለች። በቃ ምንም ላደርግ አልቻልኩኝም። ቀጥታ እኔ በቃ የአክስቴ ልጅ ነው ያወራሁት። ምክንያቱም በዛን ሰዓት ምንም መላው ጠፍቶ ቁጭ ነው ያልኩት። እንደዚህ አይነት ነገር እኔ ምንም አልጠበቅኩኝም። ትዝ ብሎኝም አያውቅም እንደዚህ ታደርገኛለች ብዬ ማለት ነው። ይሄ አያስቅም። ኖ አረሳ ፎቶ እኮ ችግር የለም እኮ ወኔ ያንተኝች አይደለም። እኔ አንቺ እዙ ቁጭ ብለሽ እኔ አንድ ፎቶ እንኳን ስልኬ ላይ አታገኝም። በፊትሽ አንድ ፎቶ እንኳን በፊትሽ አታገኝም። አላነሳም። አይቻልም አማሮች። ኦኬ ጨርሰናል። እኔ ወደ ስራ ልሄድ ነው፣ ስራ አለብኝ። እሺ በቃ ይቅርታ ተባባላችሁ? አዎ አቡዬ አመሰግናለሁ። በቃ ስራችሁን ተስማምታችሁ ስሩ። እሺ ፕሊዝ። እሺ